ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ ሙዝ ነው ማካፍላችሁ። ሙዝን ስናምርት ምን ትኩረት ማድረግ አለብን? ሙዝ ምን የተለየ ባህሪ አለው? በሀገራችንስ የት አካባቢ በሰፊው ይመረታል? እና የመሳሰሉትን የሚመልስ ፕሮግራም ነው። ሙዝን ስናምርት ትኩረት ማድረግ ያለብን ጉዳዮች ምንድን ናቸው? ሙዝ ምን የተለየ ባህሪ አለው? በሀገራችንስ በየት አካባቢ በሰፊው ይመረታል? ሙዝ በተለይ በሞቃታማ ክልሎች ውስጥ በጣም አስፈላጊ ከሆኑ የምግብና የገንዘብ ሰብሎች ውስጥ አንዱ ነው። ሙዝ በፍጥነት ያድጋል፣ መደበኛ ገቢ ያስገኛል እና በተፈጥሮ በቀጥታ ለገበያ ዝግጁ መሆኑ ተመራጭ ያደርገዋል። በአግባቡ ከያዝነው የሙዝ እርሻ ለአነስተኛ፣ መካከለኛ እና ለትላልቅ አምራቾች ከፍተኛ ትርፋማ ሊሆን ይችላል። በሀገራችን በከፍተኛ ደረጃ ማለትም 77%ቱ በደቡብ ክልል በተለይም በጋሞ ጎፋ፣ ቤንች ማጂ እና ሸካ ዞን በዋነኛነት የሚጠቀሱ አካባቢዎች ናቸው። ሌላው በኦሮሚያ ክልል በጅማ፣ ምዕራብ ወለጋና ምዕራብ ሸዋ ዞኖችም በሰፊው እየተመረተ ይገኛል። ከዚህ ውጪ በአዋሽ ቫሊም በኦሮሚያና አፋር ድንበር ላይም እንደዚሁ በሰፊው እየተመረተ ይገኛል ሙዝ። ይሄን ካልኩኝ እስቲ ተስማሚ ሁኔታዎችን እንይ። ተስማሚ የአየር ንብረቱን ስናይ ሙዝ በሞቃታማና እርጥበት አዘል በሆኑ ሞቃታማ የአየር ጠባዮች ውስጥ በተሻለ ሁኔታ ያድጋል። ተስማሚው የሙቀት መጠን ስናይ ከ20 እስከ 30 ዲግሪ ሴንቲግሬድ ሲሆን ቀዝቃዛ ሁኔታዎች እድገቱን ያዘገያሉ፣ በረዶ ደግሞ ተክሉን ይገድላል። ሙዝ በዓመት ከ1000 እስከ 2000 ሚሊ ሜትር ጥሩ ስርጭት ያለው ዓመታዊ ዝናብ ባለበት አካባቢ የተሻለ ነው። ሙዝ ከ1500 እስከ 2500 ሜትር ከፍታ ባለባቸው አካባቢዎች በሰፊው ይመረታል። ዝናብ ዝቅተኛ ወይም መደበኛ ያልሆነ ከሆነ መስኖ ሊያስፈልግ ይችላል። ኃይለኛ ንፋሶች ተክሎችን ይጎዳሉና ስለዚህ የንፋስ መከላከያዎችም ቢኖሩ ይመከራል። ተስማሚ የአፈር አይነት ሙዝ በጥልቅ ለምና በደንብ ውሃ የሚያፋስስ አፈር ላይ በደንብ ያድጋል። በኦርጋኒክ ቁስ የበለጸጉ ለም ወይም አሸዋማ ለም የሆነ አፈር ለሙዝ ተስማሚ ነው። አፈሩ በውሃ መጥለቅለቅ የለበትም። የሚመከረው የአፈር ፒኤች ከ6 እስከ 7.5 መካከል ቢሆን ይመረጣል። የሙዝ ስሮች በስፋት ስለሚሰራጩና ጥሩ አየር ስለሚያስፈልጋቸው ጥልቀት የሌላቸውን ወይም ጥብቅ አፈሮችን ልናስወግድ ይገባል። የመሬት ዝግጅት መሬቱን ከቁጥቋጦዎች፣ ጉቶች፣ አረሞች ልናጸዳ ይገባል። አፈሩን ለማላላት በጥልቀት ልናርስ ይገባል። ቢያንስ ከ2 ሳምንት በፊት 60 ሴንቲሜትር የሚደርስ የመትከያ ጉድጓዶችን ልንቆፍር ይገባል። የላይኛውን አፈር በደንብ ከበሰበሰ ፍግ ወይም ማዳበሪያ ጋር ቀላቅለን ወደ ጉድጓዱ እንመልሳለን። ይህም ቀደምት የስር እድገትን ያሻሽላል። ቀድሞ ስር በደንብ እንዲይዝ ያደርጋል ማለት ነው። ሌላው የሚተከሉትን ሰከርስ ወይም ችግኞችን ማሰባሰብ ወይም ማዘጋጀት በግዥም ሊሆን ይችላል። ጤናማ ከበሽታ ነፃ የሆኑ የሙዝ ሰከሮችን ልንጠቀም ይገባል። ከተረጋገጡ ምንጮች የተገኙ ሰከሮች ወይም በቲሹ ካልቸር የተመረቱ የሙዝ ተክሎች ወይም ችግኞች ሊሆኑ ይችላሉ። ደካማ ወይም በበሽታ የተጠቁ ሰከሮችን ወይም ችግኞችን ልናስወግድ ይገባል። ምክንያቱም ምርትን ስለሚቀንሱና በሽታንም ስለሚያሰራጩ። በተለይ ለንግድ ብለን ምናምርት ከሆነ ወጥና ከፍተኛ ምርት የሚሰጡ ስለሆኑ በቲሹ ካልቸር የሚመረቱ ተክሎችን እንድንጠቀም ይመከራል።
ስለዚህ የሙዝ ሰከሮች ወይም ችግኞች ከፍተኛ ጥራት ያላቸውና ከበሽታም ነፃ መሆናቸውን ማረጋገጥ ይኖርብናል ማለት ነው። የሙዝ ሰከር የምንለው ከደረሱ ወይም ማቹር ያደረጉ የሙዝ ግንዶች አሉ፣ የሙዝ ተክሎች አሉ። ያንን ከመሬት ውስጥ የሚበቅሉ ወጣት የሙዝ ቡቃያዎች ናቸው ሰከር የምንላቸው ማለት ነው። እነዚህም ለተክሎች መስፋፋትና ምርት መጨመር አስፈላጊ ናቸው። እንደ ቀጣዩ ትውልድ የፍራፍሬ አምራች ግንዶች ሆነውም ያገለግላሉ ማለት ነው። የመትከያ ርቀትና ተከላውን ስናይ የቦታው ልዩነት እንደ ሙዝ ዝርያው ይለያያል። በሁለት ሙዞች መሃል 3 ሜትር በ3 ሜትር ወይም 3 ሜትር በ4 ሜትር ሊሆን ይመከራል። ይህም በሄክታር ከ800 እስከ 1100 የሚደርሱ ተክሎችን ይኖረናል ማለት ነው። በዝናባማ ወቅት መጀመሪያ ላይ ቢተከል ይመከራል፣ ጽድቀቱን የተሻለ እንዲያደርገው። ሰከሩን ወይም ተክሉን በጉድጓድ ውስጥ እናስቀምጣለን። ስናስቀምጥ ግን ቀጥ ብሎ መቆምን ማረጋገጥ ይኖርብናል። ከዚያም በአፈር በደንብ ልንሸፍን ይገባል። ከተከልም በኋላ ወዲያውኑ ውሃ ልናጠጣ ይገባል። የማዳበሪያ አጠቃቀም ሙዝ ከባድ ተመጋቢ ወይም ሄቪ ፊደር ይባላል እና የሚባሉ ተክሎች አሉና ከነዛ ተክሎች ውስጥ የሚመደብ ስለሆነ መደበኛ ማዳበሪያ ያስፈልገዋል። ኦርጋኒክ ማዳበሪያ በሚተከልበት ወቅት በእያንዳንዱ የተከላ ጉድጓድ ውስጥ ከ20 እስከ 30 ኪሎ ግራም የሚደርስ በደንብ የበሰበሰ ፍግ ወይም ማዳበሪያ ብንጨምር አዋጭ ነው። ኦርጋኒክ ያልሆኑ ማዳበሪያ በተለይ ለንግድ የምናመርት ከሆነ ናይትሮጅን በዓመት ከ250 እስከ 500 ኪሎ ግራም በሄክታር ያስፈልገዋል። ፎስፈረስ ጋር ስንሄድ ደግሞ በዓመት ከ150 እስከ 250 ኪሎ ግራም በሄክታር አስበን ልንሰጠው ይገባል። ስንጨምር ግን በዓመት ውስጥ የማዳበሪያ አተገባበርን በ3 እስከ 4 መጠን ከፋፍለን ሊሆን ይገባል። ማዳበሪያውን በተተከለው ተክል ግርጌ ዙሪያ ሲሆን የምንጨምረው፣ ነገር ግን ግንዱን በቀጥታ ሳይነኩ ሊሆን ይገባል። የማቃጠል ባህሪ እንዳይኖር ማለት ነው። ማዳበሪያውን ከጨመርን በኋላ ሁልጊዜ ውሃ ሳይበዛ ልናጠጣ ይገባል። ለትክክለኛ ማዳበሪያ መጠን መጨመር የአፈር ምርመራ ብናደርግ ደግሞ የበለጠ ይመከራል። ከመስኖ አኳያ ሙዝ የማያቋርጥ እርጥበት ያስፈልገዋል። በተለይም በደረቅ ወቅት አዘውትሮ ውሃ ልናጠጣ ይገባል። ሆኖም ውሃ መጥለቅለቅ ደግሞ አይመከርም፣ ምክንያቱም ከመጠን በላይ ውሃ የስር መበስበስን ስለሚያስከትል። የአረም አያያዝ አረም ከሙዝ ተክሎች ጋር በተለይም በመጀመሪያዎቹ 6 ወራት ውስጥ በጠንካራ ሁኔታ ይወዳደራል። ስለሆነም በወቅቱ በእጅ ማረም ወይም የተፈቀደ ጸረ አረም መድኃኒት በመጠቀም ማሳውን ከአረም ነፃ ልናደርግ ይገባል። ከዚህ ባሻገር በደረቅ ሳር በመሸፈን መልቺንግ ማለት ነው፣ መልቺንግን በመጠቀም እርጥበትን ለመጠበቅና አረሞችን ለመግታት ይረዳል። የተባይና የበሽታ አያያዝ በዚህ ዙሪያ በጣም ሰፊ ስለሚሆን በቀጣይ ለብቻው አዘጋጅቼ እመለስበታለሁ፣ በተባይና ከበሽታ አኳያ ማለት ነው። ምርት መሰብሰብ ሙዝ እንደ ዝርያውና አያያዛችን የተለየ የመድረሻ ጊዜ ሊኖረው ሲኖረው ይህም ከተተከለ ከ8 እስከ 12 ወራት በኋላ ሊደርስ ይችላል። ፍራፍሬዎቹ ሙሉና ክብ ሲሆኑ ግን አረንጓዴ እንደሆኑ መሰብሰብ አለባቸው። ቁስልን ለማስወገድ ሙዙን የተሸከመውን ክፍል በጥንቃቄ ልንቆርጥ ይገባል። ምርት ከሰበሰብን በኋላ የሚኖረው ሁኔታ ስናይ ደግሞ ሙዝን ከቆረጥነው በኋላ በጥንቃቄ ልንይዝ ይገባል። ስንቆርጥ ሊፈጠር የሚችል ፈሳሽ ነገር ካለ ልናስወግድ ይገባል። ቀዝቃዛና ጥላ ባለው ቦታ ልናስቀምጥ ይገባል። ኪሳራን ለመቀነስ ቀጥተኛ የፀሐይ ብርሃንን እና ጎጂ የሆኑ አያያዝን ልናስወግድ ይገባል። በሀገራችን ያለው የሙዝ ምርታማነት መጠን ከ5 እስከ 8.9 ቶን ፐር ሄክታር እንደሆነ መረጃዎች ይገልጻሉ። ይህ መጠን ከዓለም አቀፍ ምርታማነት አኳያ ይህም ማለት ምንድነው? በዓለም አቀፍ ምርታማነት 15.8 ቶን በሄክታር ነው እና ከዚህ አኳያ ሲታይ የኛ ሀገር የምርታማነት እጅግ ያነሰ ነው። ይህ ለምን ሆነ ለሚለው በርካታ ምክንያቶች አሉ። በቀጣይ ከበሽታና ተባይ አያይዤ እመለሳለሁ። ምክንያቱም አንዱ ምክንያት እሱም ስለሚሆን ማለት ነው።
እንደ ማጠቃለያ የሙዝ እርሻ ተገቢ ልምዶችን ከተከተልን አስተማማኝ የንግድ ዘርፍ ነው። ጥሩና ከበሽታ ነፃ የሆኑ ሰከሮችን ከተጠቀምን፣ በሙዞች መሃል ትክክለኛ ክፍተት ከተጠቀምን፣ በቂ ማዳበሪያ ከሰጠን፣ የውሃ አያያዛችን ጥሩ ከሆነ፣ ተባይና በሽታን በወቅቱ ከተቆጣጠርንለት እጅግ አዋጪ የግብርና ዘርፍ ነው ሙዝን ማልማት። አወል ስሪንቃ የግብርና ፕሮግራም እንግዲህ ዛሬ ስለ ሙዝ የተወሰነ ግንዛቤ ለመፍጠር ጥረት አድርጌያለሁ። በቀጣይ ደግሞ በሌሎች እንትን እመለሳለሁ። ሆኖም ግን ከሙዝ ተባይና በሽታ እንደዚሁ ደግሞ የሀገራችን ምርታማነት ከዓለም አቀፉ ጋር ሲታይ አነስተኛ ነው። ይህ የሆነው ለምንድነው የሚለውን ምክንያት ይዤ በቀጣይ እመለሳለሁ። እስከዛው ቸር እንሁን። ባይ ባይ።